ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ውድ ፈንድሻዊ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ በጣም አንገብጋቢ የሚያስተምር ነገር ወላሂ በህይወታችሁ የትም ቦታ ያልተማራችሁበትን ትምህርት ሰጣችኋለሁ። እስከ መጨረሻ ድረስ ቪዲዮን አብረን እንየው። በመጀመሪያ እስኪ ኮሜንት ነይ አረብ ሀገር ላይ የትም ሀገር ላይ ማለት አረብ ሀገር ሆነ ሳውዲ አረቢያ፣ ዱባይ፣ ኢማራት በቃ ብቻ አምሼ አረብ ሀገር ላይ ያላችሁ እህት ወንድሞቼ ለእናንተ በተለይ ለእህቶቼ ማለት ነው ሌላ ሀገር ኢሮፕ ምናምን አሜሪካ ምናምን ያላችሁ እናንተ እንኳን ችግር የለም ህይወታችሁን እየኖራችሁ ስለሆነ እዛው ማለት ነው። እንግዲህ አብረን እናንብብ። ወላሂ በጣም ነው የምትገረሙት። ወላሂ እኔም 2004 ነው ከሀገሬ የወጣሁት። ይሄው 14 አመቴ። አሁንስ ደከመኝ። የሰራሁት ቤትም ሳልቀመጥበት ፈረሰ። አሁንስ መሮኛል። እሺ እንዘላጠራጠር ያርገና ምናነበው በጣም ይገራርምና ያለ እኔም 2005 ነው የወጣሁት። ገና የሚገርማል ወላሂ የሚያስደነግጣል። እንዴ ነው ያልኩት እኔ ሳልወለድ ይመጣል ማለት ነው ሰራተኝነት ኒዳውን። እኔም 13 አመቴ ቤት ሰርቻለሁ አልহামዱሊላህ። ግን ወላሂ አንድ ብር እንኳን የለኝም። ብቻ ስለ ሁሉም ነገር አልহামዱሊላህ። 17 አመቴ ይሄውላችሁ እዚህ ጋር እንግዲህ 17 አመቴ ይብላ ለቀሰች። ምን አልኳት? ማሪ የኔ ውድ ምርጥ ምክር ልስጥሽ፣ ወላሂ ግቢና ሀገር እረፍት አድርጊና ኑሪ አልኳት። ምን አለች? ምንም የለኝም አለች። የት ነሽ ሳውዲ ወይስ ሌላ አልኳት። ሳውዲ አለችኝ። ገና አልመለስኩላትም ከዚህ ለጥቆ ያለው ነው። እሺ 20 ሊሞላሽ ነው አሏት። አዎ ወላሂ አለች። እንግዲህ 17 አመት ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ምንዳንቹ 14 አመት ለዛውም ሚስቴን 3 ልጆቼን ትቼ እነሱን ችግር እንዳያገኝብኝ ከተሰደድኩኝ 14 አመት። ይሄ ወንድ ነው መሐመድ ሷሊህ ይባላል። ኦኬ አይ ማሻአላህ ጎበዝ ነህ። ኦኬ ለሰው እየጻፈ ነው። እኔም 14 አመቴ ነው። ምን እንደሰራው አላውቅም ግን ደከመኝ። አያችሁ እኔም 14 አመቴ ግን አልহামዱሊላህ ባለትዳርና የአንዲት ልጅ እናት ነኝ። ሲደክመኝ መጽናኛዬ እሷ ናት። አይ ስደት በቃኝ ብሎ የሚሄድ ሰው አለ? እኔ ከመጣሁ 15 አመቴ። እስኪ ዱአ አድርጉልኝ። ገና መስደነግታ ያላችሁ መቼ የራሳችን ኑሮ የምንኖረው ህይወት የምንኖረው? ደከመኝ ብላለች። ኦኬ እኔ 11 አመቴ እረፍቱ ቀርቶ በአግባቡ ምግብ እየበላን ቢሆን እንኳን ጥግረራውም ቀላል ነበር። እንደ ምግብ ልሽ ገዝተሽ ቢመግብ አረቦች ቢክር ለምን ነካሽ? እኔ ገራሚ ነገር ብቻ ነው ማነብላችሁ። በጣም የሚያስደነግጥ ገና አለ ወላሂ ለአዚም በጣም ይገርማል። እዲህ ነው የምትሉት። በቃ ከዚህ ቤት ጨርሶ 10 አመት በላይ ነው ያለው። ያ ረቢ እኔስ አላህ ወበረህመቴን ያ ረቢ አላህ ይድረስልን። እኔም 13 አመቴ እንዳለ ከ10 አመት በላይ ነው እንዳለ ከ10 አመት በላይ 2016 ይመጣው። ከሆነ አንቺ መጣሽው ይሄው እዚህ ጋር አይዞሽ ማሪ እኔ 18 አመቴ። ወይኔ ብቻ አልহামዱሊላህ። ሌሎችም አሉ 23 አመታቸው ወርታቸው ነው ያለን የሚያስደነግጥ ማለት ነው። 18 አመቷ ነው እቺ 18 አመቷ አረብ ሀገር ከመጣ መሪ የሚለው ወይኔ ፈጣሪ ወይኔ እሺ ስልኬ ላይ ጸጉር መቶፍ እያልኩ ነው። ገና የሚገርም አላሳያችኋለሁ የሚያስደነግጥ 8 አመቴ በላይችም እያለቀሰች ነው። ድርስ 2 አመት እንኳን ሳይሞላን ስደት የመረረን ብላለች። እቺ ደግሞ ገና ጉዳለ ማሳያችሁ 2 አመት እንደ 20 አመት ሆኖብኛል ብላለች አንዷ።
ሁላችሁ እዚህ ጋር እንግዲህ እቺ እንዴት እንዳሳቀችኝ ወላሂ ላዚም እንዴት እንዳሳቀችኝ ማንድ ወሬ ውፍ ብለ ወላሂ በሰዓቱ ማለት ነው በእነሱ አዝኜ አላህ ወይኔ ምን ጉር ነው እያልኩኝ እንደው አደራህን እያልኩኝ ከዛ ወርድ የሷን ኮሜንት አለ ምን ማንድ ወሬ ውፍ ብላል ደግሞ የሚያለቅሰሽ አንጉሊት ማድረጓ ወይ ጉድኒ አንድ ብር የጠፋውና እናቱ ገበያ ሄደችበት ባንድ አለቅ እናቱ የሞተችበትና እናቱ ገበያ ሄደችበት እኩል አለቀሱ። አንድ ብር የጠፋውና 5 ሳንቲም የጠፋው ባንድ አለቀሱ የሚባለው እኮ ተረት ይሄ ነው እናንተዬ። እኔም 10 አመት ሆኖኛል ወላሂ። እቺ ብናለች አብሽሩ ውዶቼ፣ ዋና ጤና ነው። ብራችሁ ያዙ፣ አታባክኑ። ስደት በዛ ከተባለ ከ4 እስከ 5 አመት በቂ ነው። ትክክል ነች። ችግሩ እኮ የኛና የኛ ብቻ ነው። ምክንያቱም ለራሳችን ቅድሚያ ስለማንሰጥ ነው። ዘመድ ብዙ ወላሂ እውነት ነው። ልክ ነች፣ እኛዋ ልክ ነች። የራሳችን ስህተት ነው። በቃ ምስኪኖች ነን፣ አናውቀውም። እቺ ደግሞ ምን ታይ ከኮንትራት አስጠፋለሁ ሳውዲ ሁሉም ቦታ ነው። ስሟ እንኳን ስራዋ መጥፎ ነው። ምክንያቱም ጠለብ ማስጠፋት حرام ነው፣ አይፈቀድም። አንድ ጠለብ ካረብ የምጥፋት ሰውየው የሚደፍራ ከሆነ እራብ፣ ስቃይ፣ ህይወቷን አደጋ ላይ የሚጥል ነገር ካለ ብቻ ህይወቷን አምልጣ ማዳን ትችላለች። ሀገር የማያስገባ ከሆነ አለዛ حرام ነው። በዛ ላይ ሙቶላ አንዳራት ሲሆንም ባንድ እንኖራረት በላችኋለች። ጅንፎሎ አድርጋችሁ እንዳገቡ እሺ። ገና የሚገራርም ወደታች አለ። እስኪ ተይኝ እንደ ሰው ሳንኖር ብቻ እንዳንሞት አለች። እኔም 14 አመቴ ግን ምንም ጠብ የለኝ፣ ጠብ አይልም። ልቤ እንደከመኝ የሚገራርም ላሳያችሁ እኮ እሱን እየፈለኩ ነው እንዳያመልጠኝ ቦታው። አሁን ምን ማለት አሳካኝ። አሁንማ ምን ማለት ጀመርኩኝ መሰለሽ? ምን ነው ማን ለረገመኝ እያልኩኝ ነው። ለ2 አመት ብዬ መጥቼ እንደቀላል 14 አመት ሆነኝ ሳውዲ ከመጣሁበት ቀን። ለተረገመ ቀን። አረ እንደዛ ይባልም እንዴ? ህይወትሽን ቀየርሽበት አይደል እንዴ? ምን ነካሽ? አመስግን እንጂ እንደዚህ ማታርቁ። በቃ ላለማማረር ላለምድከም የሰው ልጅ ትንሽ የተወሰነ አላማውን ካሳካ መሄድ ነው ይባል። ምን 14 አመት ሆኖኛል ግን ሀገሬ ጨክኛል ገባም ከበደኝ። ይሄው 23 አመት አሉ ግን ለምን ነው የሚኖረው? 11 አመቴ አሁንስ መሮኛል። ኦኬ እዳቻ ሳያችኋለሁ። ቢእድሜውን ሀገር ቤት ገባ መውለድ አትችል ዙት ሙት ነው የምትሉት። አሁን የሆነ እድሜ ወጣችና ያለን 17 አመቴ ግን አልহামዱሊላህ ልጆች አድገውልኛል። ወይኔ ፈጣሪ እኔ 16 አመቴ ነው ስደት። የምፈልገው ሁሉ አሳክቻለሁ። ፈጣሪ የተመሰገነ ይሁን። ጎበዝ የምፈልገው ሁሉ አሳክቻለሁ ብላለች። ጎበዝ እንደዚህ ነው ማመስገን። ቶሎ መሄድ የረቢ ሁሉ 14 ቪዲዮ ላቁመና እንደገና በሌላ ቪዲዮ ልስራ። እዚህ ሀገር 30 አመት ምናምን ሆነኝ ያሉትን አይቼ ደንግጬ ልሞት ደርሻለሁ።